ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ስለ አምልኮት ስግደትና በአምልኮት ስግደት ዙሪያ ለሚነሱት ጥያቄዎች መልስ በመስጠት እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። ስለ ዕለት ተዕለት የአምልኮት ስግደት ከማንሳታችን በፊት ትንሽ ስለ አጠቃላይ ስግደት እንነጋገር። ብዙዎቻችን ስግደት እንሰግዳለን ብለን ለመናገር አያስደፍርም፣ አንሰግድማ። ያው የተለመደው የስቅለት ቀን በተለይ ዓርብ እንዳቅማችን ሰግደን እስትራፖ ሸምተን የምንመለስበት ስግደታችን ካልሆነ በስተቀር ስግደትን ከጸሎት አካል አካተን አናይም። ስግደት በየትኛውም ክፉ መናፍስት ላይ ትልቅ የበላይነት አለው። አንድ ነገር ወቁ፣ በጸሎት ሰዓት ክፉ መናፍስት ሐሳባችንን ይበትናሉ። በስግደት ሰዓት ግን ክፉ መናፍስት ይበተናሉ። ስንሰግድ በጉልበታችን መስዋዕትነት በሰውነታችን የተሰገሰጉትን ክፉ መናፍስት ልንቀንሳቸው ብሎም ልናርቃቸው እንችላለን። በተለይ ዛሮች፣ አጋንንት፣ ሰይጣን፣ መተት፣ ሉሲፈር ሰዎች ላይ ሲቀመጡ ከነሰራዊታቸው ነው። በየዕለቱ ስትሰግዱ ሰራዊታቸውን ይቀንሳሉ። በነፋስ ፊት እንዳለ አቧራ እየበነኑ ይጠፋሉ። ግን ክፉ መናፍስትም ስግደት እንደ ሰይፍ እንደሚቆራርጣቸው ስለሚያውቁ እንዳንሰግድ ከማስነፍ ጀምሮ ሕመም በመሆን ከስግደት ጸጋ ይለዩናል። ልብ ካልን ላለመስገድ ራሳችንን በሚገርም ሁኔታ እናሳምናለን። ልባችንን የሚያመን ከሆነ ልቤን ያመኛል፣ አንድ ነገር ብሆንስ፣ ስሰግድ ልቤ በአፌ ልውጣ ስለምትል መስገድ አልችልም ብለን ለራሳችን የተጠነቀቅን መስሎን እምነታችንን በእውቀትና በሕመማችን ሸፍነን አሳበን አንሰግድም። ወገባችንን የሚያመን ከሆነ ጥሩ ምክንያት ስለሆነ ጎንበስ ቀና ስል ወገቤ ቢላቀቅስ እድናለሁ ብዬ ለምን ለእግዚአብሔር ፈተና ልሁን፣ ደግሞ ደህና ሻል ያለኝም ልስገድ ብዬ ሕመሜ ልቀስቅስ እንላለን። አጋንንቱም ፈዋሽ የሆነውን ስግደት በሽታ ቀስቃሽ አድርጎ ያሳየናል። አንዳንዶቻችን ስግደትን ከአቅም ጋር በማያያዝ አንሰግድም። ለመስገድ ካሰብን እንደ አቅማችን መስገድ እንችላለን። ወዳጆቼ እስኪ እኛ ስግደቱን እንጀምር። የእግዚአብሔር ልዩ ኃይል ያበረታናል። እኛ እንጀምር፣ እሱ ያስፈጽመናል። በተለይ ወፈር ዘበጥ ያልን ከሆነ ፈጣሪ የማያውቀው የለም፣ ይህን ሰውነት ይዤ እንዴት ሰግዳለሁ በማለት እንደ አቅማችን እንኳን በጥቂቱ እንዳንሰግድ በጥሩ ምክንያት እንሳነፋለን። በዚህ አጋጣሚ አንድ ምስክርነት ልንገራችሁ። የዛሬ 20 ዓመት ጻድቃኔ ማርያም እያለሁ በመተት ብሎም በእድሳት መተት የምትሰቃይ አንድ እህት ጋር ወዳጅ ሆነን ነበረ። ይቺ ልጅ በተደገመባት መተት 450 ሺህ የአጋንንት ሰራዊት ተቆራኝቷት ነበር። እንዴት ተሸከመችው? እንዴት ቻለችው? ፈጣሪ ይወቀው። በነገራችን ላይ እኛንን አንድ ቤት እየኖርን የማንስማማው እንጂ በእኛ ላይ ያሉት አይነ ጥላው፣ መተቱ፣ ዛሩ፣ ቡዳው፣ ሰይጣኑ ወዘተ ተስማምተው ቦታ ጠበበኝ ዞር በልልኝ ሳይባባሉ ለክፋትና ለጥፋት አንድ ሆነው ይኖራሉ፣ ሰውንም ያሰቃያሉ። እኛ ለበጎነት ለመልካምነት አንድነት ስምምነት የለንም። ሰውየውን ይጭነቀው ይጥበበው እንጂ እነሱ ሳይጨንቃቸው ሰውነታችን ሳይጠባቸው ተቻችለው አንድ ሆነው ከራስ ፀጉራችን እስከ እግር ጥፍራችን ተሰግስገው በአንድነት ይኖራሉ። አሁንማ ከመንፈሳዊ ኮሌጅ የምንመረቀው ከአብነት ትምህርት ቤትም የምንወጣው የሰንበት ተማሪ የሆነው አትስማሙ ተብለን ነው መሰለኝ የተመረቅነው። በግል አንስማማም፣ በአስተምሮታችንም አንስማማም። ሺህ አንድ የሚያደርገን ነገር እያለ በአንድ ነገር መስማማት አቅቶን ሺውን አንድነታችንን ትተን እንለያያለን፣ እንሰዳደባለን። መንፈሳዊ እውቀታችን፣ ጸሎታችን ስድብን ያተረፈልን፣
ስንት ያልታደልናለን። አሁንማ መሳለም መንፈሳዊነት እስኪመስለን ደርሰናል። የአባቶቻችን መገለጫቸው ጾም፣ ጸሎት፣ ስግደት፣ የተጋሩ ሕይወት ነበረ። የጾም፣ የጸሎት፣ የስግደት፣ የአምልኮት ሕይወት የሌለው አባት መምህርና ምዕመን መገለጫው ስድብና መሳደብ ነው። አንዳንዱማ መንፈሳዊ ባዶነቴን፣ ባለጌነቴን፣ መንፈሳዊ ስነ ምግባር አልባነቴን በግድ ይውልኝ የሚል አለ። ዓለማዊ ሆኖ መንፈሳዊ ሕይወት ውስጥ ገብቶ ዓለማዊነቱን የሚያሳይ ስንት አለ። ይህ መንፈሳዊ ድውይነት ነው። መንፈሳዊ ሕይወታቸው የታመመባቸው በመንፈሳዊ ሕይወት መንፈሳዊ ፈውስ ያጡ ስንት አሉ። ወደ ልጅቷ ልመለስና ለዚች ልጅ እመቤታችን በራእይ ተገልጻ ብትሰግድ አጋንንቱን ድል እንደምትነሳ ነገረቻት። ልጅቷም ከጻድቃኔ ማርያም ወደ ቤተሰቦቿ ደብረ ብርሃን ተመልሳ ስራዋን እየሰራች በየቀን 400 እየሰገደች ያደረባትን የመተት አጋንንት ያለ ጸበል በስግደትና በጸሎት በአስገራሚ ሁኔታ ቀጥቅጣ አስለቀቀች። ስትሰግድ የሆነ ነገር ከላይዋ ላይ እንደሚሄድና እንደሚለቃት ትነግረኝ ነበረ። ዛሬ ከዛ ስራት ተፈታ አግብታ ወልዳ የሰላም ኑሮ ትኖራለች። ወዳጆቼ እኛ እንደርሷ ባንሰግድም በተለይ በስራ ጫና ውስጥ ያላችሁ ከግዝት በዓላት ውጪ በየቀኑ 41 ወይም 64 የበረታችሁ 105 መስገድ፣ ጠንከር ያላችሁ ደግሞ ከዛ በላይ መስገድ። ስግደት አማራጭ የሌለው ተመራጭ መድኃኒት ነው። እንዲሁም የዕለት ተዕለት የአምልኮት ስግደትንም በርትተን መስገድ። ወዳጆቼ ነገ ስንሞት ስጋችን የምስጥ መናከሻ የአፈር ማሟሻ ነው። ገንዘባችሁን ለችግር ጊዜ እንዲሆናችሁ ቆጥቡ እንጂ ጉልበታችሁን ለስግደት አትቆጥቡ። ገንዘባችንን ቆጥበን ጉልበታችንንም ቆጥበን እንዴት ይሆናል? የእግዚአብሔር ልጆች ስግደት ስጋዊ ድካም ቢኖረውም መንፈሳዊ ኃይልን የምንላበስበት ነው። መንፈሳዊ ኃይል ደግሞ የሚገኘው በምቾት ውስጥ ሳይሆን በስግደትና በድካም ውስጥ ነው። እኛ እግዚአብሔር ፊት በስግደት ስንወድቅ ጉልበታችንን መስዋዕት ስናደርግ ነው የሚዋጉን ጠላቶቻችን ክፉ መናፍስት ከእግራችን በታች የሚወድቁት። ወደድንም ጠላንም እግዚአብሔር ፊት በስግደት ጎንበስ ካላን ጠላቶቻችን ክፉ መናፍስት ፊት ቀና አንልም። ወደድንም ጠላንም እግዚአብሔር ፊት በስግደት ስንወድቅ ነው ጠላቶቻችን ከእግራችን በታች የሚወድቁት። እኛ እግዚአብሔር ፊት በስግደት እስካልወደቀን ድረስ ጠላቶቻችን ቆመው ይዋጉናል፣ ፈተናችንን ያባብሱብናል። እኛ እግዚአብሔር ፊት በስግደት እስካልወደቀን ድረስ ጠላቶቻችን ከእግራችን በታች አይወድቁም። ጥንተ ጠላቴን ሕይወቴን የሚፈትኑትን ሕይወቴን ያበላሹትን ክፉ መናፍስት አንበረከካቸዋለሁ ከማለታችን በፊት እኛ እግዚአብሔር ፊት እንበርከክ። ቅዱስ ዮሐንስ በራእይ 12 ቁጥር 7 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም ብሎ እዛው ቁጥር 9 ላይ ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ በማለት ጽፎልናል። እዚህ ላይ ዲያብሎስ ወደ ምድር እንደተጣለም ልብ በሉ። አንዳንድ ጅሎች ሰይጣን በኔ ላይ ስልጣን የለውም አይዋጋኝም ይላሉ። መጽሐፍ ቅዱስ እኮ ሚካኤልና መላእክቱ ዘንዶውን ተዋጉ ነው የሚለው። ቅዱስ ሚካኤልን የተዋጋ ታላቁ ዘንዶ የተባለው ዲያብሎስ ንስሐ ያልገባ ነው፣ ቅዱስ ቁርባን ያልተቀበል ነው። በተለይም የዕለት ተዕለት ብርቱ የአምልኮት ሕይወት የሌለንን በርትተን የማንጸልየውን በስግደት የማንታገለውን እንዴት አይዋጋንም? ቅዱስ ሚካኤልንና መላእክቱን በግልጽ የተዋጋ ዲያብሎስ እውነተኛ ንስሐ ያልገባነውን የአምልኮት ሕይወት የሌለንን በስውር የማይዋጋን ይመስላችኋል? አልዋጥ አልገለጥ ብለውን እንጂ በዲያብሎስማ እንዴት እንደተፈተንን እንዴት እንደተቀጠቀጥን በቀላሉ ላሳያችሁ። ወዳጆቼ እስኪ ምን ያህል የዲያብሎስ ውጊያ እንዳለብን ለማወቅ ያሳለፍነውን የፈተና ሕይወት እንመልከት። በዝሙት በተደጋጋሚ የወደቅንበትን፣ መጠጥ ጠጥተን የሰከርንበትን፣ ሰክረን ምን እንኳን እንዳደረግን ያላወቅንበትን፣ ጭፈራ ቤት ገብተን አቅላችንን እስክናጣ የጨፈርንበትን፣ የሰረቅንበትን፣ ሰው የበደልንበትን፣ ተምረን ለቁም ነገር ስንጠበቅ መንገድ ላይ ቀረንበትን፣ ትምህርት አልገባ ብሎን ትምህርት ያቋረጥንበትን፣
አእምሯችን ፈዞ ሰውነታችን ደንዝዞ ከሚኖሩት በታች ከሞቱት በላይ የሆነውን በቤተሰባችን ውስጥ ያለውን ብጥብጥ ብሎም ባል በመጣ ቁጥር ያለውን ደስታ ማጣትና አለመግባባት፣ በትዳራችን መሃል ያለውን ንትርክ፣ አለመከባበርና መናናቅ፣ መጨቃጨቅ፣ እንደ ሰው ልጅ ወልደን ልጆቻችን እንደ አውሬ መሆናቸውን፣ አለመባረካቸውን፣ እኛም በልጆቻችን አለመባረካችንን፣ ልጆቻችን ጠጪ፣ ሰካራም፣ ሱሰኛ ሆነው እንኳን ለኛ ለራሳቸው መሆን አቅቷቸው የኛው የቤተሰብ ሸክም መሆናቸው፣ በንግድ ስራችን ላይ እንቅፋት የሚበዛብን፣ ሰርተን ገንዘብ መያዝ ያቃተን፣ ገንዘብ ይዘን አልበረክት ያለን፣ በስራችን ላይ ያለውን የራሳችንን ሰው ምቀኝነት፣ ሁሌ አንድ ነገር ጀምረን ግን የማንፈጽምበት ምክንያት፣ ለሰው በቀላሉ የሚሳካው ለኛ ግን በፍጹም አልሳካ የሚለው፣ ማግባት እየቻልን አለማግባታችን፣ መውለድ እየቻልን አለመውለዳችን፣ ሁሉን ነገር ከሰው ፊት ጀምረን መጨረሻ መቅረታችን፣ ቁም ነገር የሌለው ዝሙት ብቻ የነበረበት ወንድ ሴት የመቀያየር የመባከን ህይወታችን፣ ከተለያየ ሰው ጋር አንሶላ በመጋፈፍ በዝሙት መርከስ ግን ወደ ትዳር የማይደርስ ያለፈ ባዶ ህይወታችን፣ ጽንስ ያስወረድንበትን፣ በተደጋጋሚ ግለ ወሲብ የፈጸምንበትን፣ በወሲብ ቪዲዮ ሱስ የተጠመድንበትን፣ እኛ ተስፋ ቆርጠን ሰውንም ቤተሰባችንንም ተስፋ ያስቆረጥንበትን፣ የሰውን እድል፣ እውቀት፣ ትዳር፣ በረከት፣ ጤና፣ ስራ እድል በመተት የወሰድንበትን፣ ወደን አፍቅረን ነው ብለን እጮኛችን ላይ የትዳር አጋራችን ላይ መስተፋቅር ያሰራንበትን፣ አውደ ነገሥት አስገልጸን ኮከብ ያስቆጠርንበትን፣ ጠንቋይ ቤት ለመጠየቅ የሄድንበትን፣ የገዛ ጓደኛችን ላይ ክፉ ምቀኛ የሆንበትን፣ በቅናት በክፋት የጓደኛችንን ህይወት ያበላሸንበትን፣ አምነውን የካርናቸውን፣ የሰው ገንዘብ ወስደን ክደን የበላ ነው፣ እንዲሁም ወደ መንፈሳዊ ህይወት መጥተን ንስሐ ገብተን በዝሙት የወደቅንበትን፣ ንስሐ ገብተን ቀኖና ተቀብለን ንስሐችንን እንኳን በአግባቡ ሳንጨርስ ውሻ ወደ ትፋቱ እንደተባለ ወደ ቀደም ኃጢአታችን የተመለስንበትን፣ ቅዱስ ቁርባን ተቀብለን ቅዱስ ቁርባናችንን በዝሙት ያፈረስነውን፣ ልጾም እያል መጾም ያቃተንን፣ እንደ ሕፃን ልጅ በጠዋት የምንበላውን፣ ልጸልይ ብለን መጾም ያቃተንን፣ ጸሎት ጀምረን 1 ሳምንት ጸልየን 1 ዓመት ጸሎት ያቋረጥነውን፣ ለዓመታት ጸሎት እርግፍ አድርገን የተውነውን፣ 1 ቀን ጸልየን 1 ወር ከዛም በላይ ጸሎት እርግፍ አድርገን የተውነውን፣ ልስገድ ስንል ስግደት ተራራ መስሎ የሚታየንን፣ 20 ሰግደን 2000 እንደሰገደ ሰው የሚደክመንን፣ ውሸት የዕለት ተዕለት ስራችን የሆነብን፣ ካልዋሸን እውነት ያወራን የማይመስለንን፣ ሐሜት ሱስ ሆኖብን ያለ ሐሜት መዋል ማደር የማንችለውን፣ ለወዳጃችን ለጓደኛችን ያለ ስም አውጥተን ስም ያጠፋነውን፣ በሐሰት ሰው ላይ መስክረን ሰው ከእስር ቤት የከተትነውን፣ በስልጣናችን ተመክተን በብጣቂ ወረቀት ከስራ ያባረርነውን፣ በዚህም እንዲቸገር እንዲራብ ያደረግነውን፣ ቤተሰብ የበተንነውን፣ አንድ ኃጢአት ሰርተን በዛው በሰራነው ኃጢአት በተደጋጋሚ የወደቅነውን፣ የሰው ትዳር ያፋታነውን፣ የወለዱትን ልጆች የበተንነውን፣ የሰው ባል የሰው ሚስት የነጠቅነውን፣ ኃጢአታችን አስጨንቆን ከንስሐ የራቅነውን፣ እግዚአብሔር ይቅር ባይ ነው ብለን በድፍረት ኃጢአት ተጠምደን ኃጢአት ጽድቅ የመሰለንን፣ ከዚህ በኋላ ይህንን ኃጢአት አልሰራም አይለመደኝም፣ ይህንን ኃጢአት ብሰራ እንዲሆንብኝ እንዲያደርግብኝ በማለት ምለን ተገዝተን በዛ ኃጢአት በተደጋጋሚ መውደቃችንን፣ እኛም ልጆቻችንም ተኝተን የምንቃዣው፣ ልጆቻችን ሌሊት በተኙበት የሚባንኑት፣ ጥርሳቸውን የሚያፋጩ፣ ተኝተው የሚወራጩ፣ አልጋቸው ላይ ሽንት ሲሸኑ የሚያድሩት፣ እነዚህንና ሌሎችንም የማያባራ ፈተና ተሸክመን መንግስት ያላወቀን የህይወት የቁም እስረኛ የሆንነው በዲያብሎስ አይደለም? እስኪ ከዘረዘርኩላችሁ ከነዚህ ውስጥ ያልተፈተንበት አለ? አያችሁ፣ ጠላት ዲያብሎስ በስውር ሳይሆን በግልጽ ምን ያህል እንደተዋጋን፣ ብዙ ነገርም እንደነጠቀን፣ በስኬት መንገዳችን ላይ ምን ያህል እንቅፋት እንደሆነብን እንረዳለን። አንዳንዱማ ሙሉ ህይወቱ በቤተሰቡ ዛር ባይነጥራው በመተቱ በአጋንንቱ ታስሮ ተጠፍሮ እየኖረ የክፉ መናፍስትን ውጊያ ባለማወቁ ምክንያት የህይወት ዋጋ እየከፈለ ይኖራል። ባስ ያሉ ደግሞ እግዚአብሔር ፈተናውን ያመጣበት እግዚአብሔር ምንም ነገር እንዳላደረገለት
እግዚአብሔር እንደረሳው እንደተው በማሰብ እየባከነ የሚኖር ታስሮ የሚኖር ስንት አለ። ልብ በሉ ቅዱስ ዮሐንስ ዲያብሎስን ዓለምን ሁሉ የሚያስተው ብሎ እየተናገረ እኛ ደግሞ የተግባራዊ የአምልኮት ሕይወት ሳይኖረን ዲያብሎስ ጌታችንን እንደፈተነው እያወቅን ጌታን በዲያብሎስ ተፈትኖ እንደኔ በዲያብሎስ ትፈተናላችሁ ብሎ በፈተናው አስተምሮን ከጌታችን በልጠን ከቅዱሳን በልጠን ዲያብሎስ አያስተኝም አይፈትነኝም ምንም አቅም የለውም እያል እንጃጃላለን። በእውነት ዓለማችን በዲያብሎስ አገዛዝ አልወደቀችም? በየሀገራቱ በእውነት የሰው ነው ወይስ የዲያብሎስ አገዛዝ ነው ያለው? እስኪ ሀገራችን ኢትዮጵያን ተመልከቷት። ጽንፍ የደረሰው ዘረኝነት፣ የምንሰማቸው ዘግናኝ ሞት፣ መገዳደሉ፣ መተራረዱ፣ መፈናቀሉ፣ ሌላውም ነገር በእውነት ሰው ሰራሽ ብቻ አይደለም። በእውነት ሰው ሰራሽ ብቻ ነው አይደለም። ዲያብሎስ በሀገራችንና በሕዝባችን ላይ የከፈተው ዲያብሎሳዊ ጦርነት በግልጽ እየታየ ነው። ግልጽ የሚታየው የዲያብሎስ ውጊያ ተጋርዶብን በመንፈሳዊ አይን አጥርተን ማየት ተስኖን እያላገጥን እንኖራለን። ሴጣን ደግሞ ያላግጥብናል። የዓለም መንግስታት ዓለምንና የሰው ልጆችን በዲያብሎስ አገዛዝ ስር ለመጣል ብዙ ርቀት ቢሄዱበት በዚህ ዘመን እኛ ገና አልነቃንም። የዲያብሎስን አገዛዝ በዓለም ላይ የሚያስፋፉት መሪዎች፣ ታዋቂ ሰዎች፣ ባለ ሀብቶች ወዘተ ራሳቸውን የሚስጥር ማህበረሰብ ብለው እየጠሩ ብዙ ስውር ግን ለነቃ ሰው ግልጽ የሰይጣንን ስራ እየሰሩ እኛ ባለንበት ያንን ንቃት ቆመናል። ወደ ስግደቱ ልመለስና ስግደት መንፈሳዊ ስፖርት ስለሆነ አጋንንትን እያራቅንበት ስጋዊ ጤንነትንም የምንጠብቅበት ፈውስ ነው። ስግደት በራሱ ትልቅ መንፈሳዊ ኃይልና ፈውስ ነው። ስግደት በአጋንንት ለሚፈተን ሰው ከጸበል ያልተናነሰ መዳኛ መንገድ ነው። የትኛውንም ገድለ ቅዱሳን ብታነቡ ለማመን የሚያስቸግረንን ያህል በየቀኑ ሲሰግዱ እናያለን። አቡነ ተክለ ሃይማኖት በቀን 10,000 ይሰግዱ ነበር። አቡነ ገብረ መንፈስ ቅዱስ በቀን 100,000 ይሰግዱ ነበር። አቡነ እስትንፋሰ ክርስቶስ በቀን 90,000 ይሰግዱ ነበር። አቡነ መልከ ጼዴቅ በቀን 3,000 ይሰግዱ ነበር። ሴቶች ልብ በሉ፣ እናታችን ቅድስት ጸበለ ማርያም በቀን 8,000 ትሰግድ ነበር ይላል አስደናቂ ገድሏ። 1,000 10,000 ነው፣ 8,000 ደግሞ 80,000 ነው። ስለዚህ ቅድስት ጸበለ ማርያም በየቀኑ 80,000 ትሰግድ ነበር። ዛሬ እኛ በቀን 80 መስገድ አቅቶናል። ወዳጆች፣ እነዚህ አባቶቻችንና እናቶቻችን እኛ እንኳን ለመስገድ ለማሰብ የሚከብደንን ያህል ስግደት በየቀኑ እየሰገዱ አጋንንቱ ቤት በኩል ይፈትናቸዋል። ቢፈትናቸውም በስግደታቸው ብቻ ዶግ አመድ ያደርጉታል። ቅዱሳን አጋንንትን መሬት ውስጥ ቢያሰጥሙት፣ እንደ ጢስ ቢያበኑት፣ ከሰው ላይ ቢያስወጡት፣ ከገዳማቸው ቢያባረሩት አይደንቅም። ምክንያቱም ጾማቸው፣ ጸሎታቸው፣ በተለይ ስግደታቸው ከአጋንንቱ የመፈተን አቅም በላይ ነው። ጸጋቸውም ከአጋንንቱ ኃይል በላይ ነው። እነዚህ ቅዱሳን በሺዎች የሚቆጠር ስግደት እንዴት ሰገዱ ብለን ብናስብ ስጋዊ ኃይላቸው በመንፈሳዊ ኃይል ተለውጦ ስጋዊ ጉልበታቸው ወደ መንፈሳዊ ጉልበት ተቀይሮ ነው በእግዚአብሔር ጸጋና መለኮታዊ ኃይል የሰገዱት። እኛም ስጋዊ ጉልበታችንን ኃይላችንን እግዚአብሔርን ለማምለክ ለስግደት ካዋልነው ለቅዱሳን የተሰጠ የስግደት ጸጋ፣ ኃይል፣ ብርታት፣ ትጋት ለእኛም ይሰጠናል። ስግደት ለቅዱሳን የጉልበት መስዋዕት ነው። ስግደት ለቅዱሳን የብቃታቸው መለኪያ ስለሆነ ስግደትን ያዘወትራሉ። ስንሰግድ በተለይ ልባችን ላይ ሆኖ የሚያመን የልብ ምታችንን የሚያዛባው ድንግጥ ስንል ልባችን ሳናስበው ትርትር የምትለው ልባችንን የሚያስጨንቀንን ድክም የሚያደርገንን ሰተት የሚያደርገንን መንፈስ ያጠፋል። ስንሰግድ አእምሯችን ላይ ቁጭ ብሎ አሰስገሰሱን የሚያሳስበንን ጭንቅላታችን ላይ ግራ ቀኝ ወጥሮ የሚይዘንን በራስ ምታት የሚያስጨንቀንን ራሳችንን ፈልጦ ቀሶ የሚይዘንን በተለይ በማይግሬን ሽፋን ራሳችንን ለሁለት ከፍሎ የሚፈልጠንን ያጠፋልናል። ልብና አእምሮ ለአጋንንት የማዘዣ ጣቢያው ነው። እዛ ላይ ቁጭ ካለ ቅዱስ ጳውሎስ እንዳለው የምንፈልገውን ሳይሆን የማንፈልገውን ነገር የምንወደውን ሳይሆን የምንጠላውን እያሰራን ይጫወትብናል። አጋንንቱ ልባችንና አእምሯችን ላይ ከተቀመጠ የምናደርገውን ብናውቅም ላናስተውለው እንችላለን። ስለዚህ በአጋንንት ስውር ቁጥጥር ውስጥ እንዳንወድቅ
አጋንንቱን በስግደት ልንጥለው ብሎም ልናደርገው ይገባል። ወዳጆቼ ሰውነታችን በመብልና በመጠጥ ሲፋፋ እዛ ላይ የዝሙት አጋንንትና አይነ ጥላው ሲጨመርበት ሰውነታችን በፍትወት ይቃጠላል። በእንዲህ ያለ ፈተና ለምንሰቃይ ሰዎች አንዱና ትልቁ መፍትሄ ስግደት ነው። በስግደት ሰውነታችንና አጋንንቱን በመቀጥቀጥ ከፈታኛችንና ከፈተና ማምለጥ እንችላለን። በስግደት ያልተገራ ሰውነት ይዘን አጋንንትን ታግለን ለማሸነፍ ስለምንቸገር አባቶቻችን የተጠቀሙበትን ክፉ መናፍስትን ከሕይወታቸው ያስወገዱበትን ለአጋንንት ጅራፍ የሆነውን ስግደት ከጸሎት ጋር በማካተት እንደ ጸሎት ልንጠቀምበትና ከክፉ መናፍስት ነፃ ልንወጣበት ይገባል። አጠቃላይ ስግደትን በተመለከተ በሌላ ጊዜ ሰፊ ትምህርት ይዤላችሁ ቀርባለሁ። አሁን ግን በዓለ ሃምሳን አስመልክቶ ለብዙዎቻችን ጥያቄ የሚሆነውን የአምልኮት ስግደት በተለይም በበዓለ ሃምሳ የአምልኮት ስግደት ይሰገዳል ወይ? የአምልኮ ስግደትን መስገድ ካለብን በበዓለ ሃምሳ የአምልኮ ስግደት እንዴት ነው መስገድ ያለብን? በቀን ስንት ነው መስገድ ያለብን? የአምልኮት ስግደት ምን እያልን ነው የምንሰግደው? እንዲሁም ጾር ወይም ስጋዊና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት? በበዓለ ሃምሳ በመቁጠሪያስ መቀጥቀጥ ይቻላል የሚሉትን በሰፊው እንመለከታለን። በመግቢያ ስለ ስግደት እንደነገርኳችሁ ሁሉ ስለ አምልኮት ስግደት ጥያቄ ከማንሳታችን በፊት የአምልኮት ስግደት ማለት እንኳን እኛ ቅዱሳን መላእክት ለእግዚአብሔር የሚገዙበት ስግደት ነው። ቅዱሳን መላእክት ለእግዚአብሔር የአምልኮት ስግደት እንደሚሰግዱ ቅዱስ ዮሐንስ በራእዩ ምዕራፍ 7 ቁጥር 11 ላይ መላእክቱም ሁሉ በዙፋኑና ሽማግሌዎቹ በአራቱም እንስሳ ዙሪያ ቆመው ነበረ፣ በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ በማለት ጽፎልናል። እዚህ ላይ መላእክቱም የተባሉት በአጠቃላይ በሰማያት ያሉት ሊቃነ መላእክት ከነሰራዊታቸውና ስፍር ቁጥር የሌላቸው የእግዚአብሔር ቅዱሳን መላእክት ናቸው። ሽማግሌዎቹ የተባሉት የስሉስ ቅዱስን መንበር የሚያጥኑት 24ቱ ካህናተ ሰማይ ናቸው። አራቱም እንስሳ የተባሉት የሰው ገጽ፣ የአንበሳ ገጽ፣ የላም ገጽ፣ የንስር ገጽ ያላቸው ኪሩቤል የሚባሉት ናቸው። ስለዚህ በሰማይ ያሉ ሊቃነ መላእክት ከነሰራዊታቸው 24ቱ ካህናተ ሰማይ፣ 40ቱ እንስሳና ቅዱሳን መላእክት በሙሉ ለእግዚአብሔር የአምልኮት ስግደት ይሰግዳሉ። ወዳጆች የአምልኮት ስግደት በዓለመ መላእክትም ያለ ነው። ሌላው ትልቁና ዋናው ቁም ነገር ቅዱሳን መላእክት በግንባራቸው ተደፉ ተብሎ ነው የተጻፈው። እኛም ከቅዱሳን መላእክት አንበልጥምና የአምልኮት ስግደት ስንሰግድ እንደ ቅዱሳን መላእክት በግንባራችን ተደፍተን ነው መሆን ያለበት። ቅዱስ ዳዊትም በመዝሙር 97 ቁጥር 7 ላይ ቅዱሳን መላእክት ለእግዚአብሔር የአምልኮት ስግደት እንደሚሰግዱ አውቆ መላእክቱ ሁሉ ሰገዱለት በማለት ጽፏል። የአምልኮት ስግደት ለእኛ ለኦርቶዶክሳውያን ለእግዚአብሔር መገዛታችንን ዕለት ዕለት የምናሳውቅበት መገዛታችንን የምንገልጥበት ነው። የአምልኮት ስግደት ግልጽ እንዲሆንልን በመጽሐፍ ቅዱስ ላይ ስለ አምልኮት ስግደት የተጻፉን እንመልከት። እንደምታውቁት ሰብአ ሰገል ለጌታችን ወርቅ፣ ዕጣንና ከርቤ ይዘውለት መጥተው ሰጥተውታል ወይም ገብሮለታል። ሰብአ ሰገል ለጌታችን ወርቅና ዕጣን ከርቤ ከመስጠታቸው በፊት ጌታቸው ፈጣሪያቸው እንደሆነ አውቀው ከወርቁና ከዕጣኑ ከከርቤው በፊት ያቀረቡለት ስግደትን ነው። ልብ ብላችሁ ስሙ። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት፣ ሳጥናቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። እዚህ ላይ ልብ ልንለው የሚገባን ነገር ሰብአ ሰገል ለጌታችን ከእጅ መንሻው በፊት እጅ መንሻ አድርገው ያቀረቡለት የአምልኮት ስግደትን ነው። ልብ በሉ። ጠቅለል ተደርጎ ሰብአ ሰገል ተባለ እንጂ ሰብአ ሰገል የተባሉት ሦስቱ ነገሥታት ከነሰራዊታቸው ነው። ስለዚህ ሁሉም ለጌታ የአምልኮት ስግደት አቅርበውለታል። ከአምልኮት ስግደት በኋላ ነው እጅ መንሻውን ወርቁን፣ ዕጣኑንና ከርቤውን ያቀረቡለት። ወድቀውም ሰገዱለት ተብሎ የተጻፈው አንድም ለእኛ ነውና እኛም የአምልኮት ስግደት ስንሰግድ እንደ ሰብአ ሰገል ወድቀን ነው መስገድ ያለብን። ወዳጆቼ ሰብአ ሰገል ከእጅ መንሻው ወይም ከስጦታው በፊት ስግደትን እንዳስቀደሙ ሁሉ እኛም ለእግዚአብሔር በየዕለቱ እጅ መንሻ አድርገን የምናቀርበው ጸሎት ነው። ነገር ግን ከጸሎት በፊት የአምልኮት ስግደት ይቀድማል። ይህ ማለት እጅ መንሻው ነው ጸሎት ከማቅረባችን በፊት እንደ ሰብአ ሰገል ወድቀን የአምልኮት ስግደት ማቅረብ አለብን።
ሌላው ጌታችን በሚያደርግበት ጊዜ ቅዱሳን ሐዋርያት ያደረጉትን ነገር ቅዱስ ሉቃስ ጽፎታል። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 24 ቁጥር 52 ላይ ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም ማረገ፣ እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ብሏል። ቅዱሳን ሐዋርያት ጌታችን ሲባርካቸው ሰገዱለት ተብሏል። ዛሬም እኛ ለጌታችን ለፈጣሪያችን ለመድኃኔዓለም የአምልኮት ስግደት የምናቀርበው የአምልኮት ስግደት ስለሚገባውና እንደ ቅዱሳን ሐዋርያት ለመባረክ ነው። የአምልኮት ስግደት እንዴት እንደሚያስባርክ አያችሁ። ይህ ብቻ አይደለም። ጌታችን ቅዱሳን ሐዋርያትን ሲባርካቸው እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ተብሎ እንደተጻፈ እኛም ለጌታችን የአምልኮት ስግደት ስንሰግድ እንደ ቅዱሳን ሐዋርያት በብዙ ደስታ እንታጀባለን። በጸጋ በሞገስ በበረከት በቡራኬ በመንፈሳዊ ኃይል መንፈሳዊታችንን እንኖራለን። ስለዚህ የአምልኮት ስግደት ዕለት ዕለት በማቅረብ ዕለት ዕለት እንባረክበታለን። ዲያብሎስ ጌታችንን በገዳመ ቆሮንጦስ ሲፈትነው የዓለምን መንግስታት ሁሉ ክብራቸውን አሳይቶ አያፍርምና ጌታችንን ወድቀ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው ሰጪውን ጌታ። ጌታችንም አንተ ሴጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል በማለት እንዳሳፈረው ቅዱስ ማቴዎስ በምዕራፍ 4 ቁጥር 9 እስከ 10 ላይ ጽፎልናል። እዚህ ላይ ልታስተውሉት የሚገባው ሶስት ነገር አለ። አንደኛው ሰይጣን ሰዎች እንዲሰግዱለት ምን ያህል እንደሚፈልግ ጌታን ስገድልኝ በማለት አሳይቶናል። ሁለተኛው የአምልኮት ስግደት የሚገባው የሚቀርበው የሚሰገደው ለእግዚአብሔር ብቻ መሆኑን ነው። ሶስተኛው ለእግዚአብሔር የአምልኮት ስግደት መስገድ እንዳለብን ነው። ስለዚህ ጌታችን በዚህ የሰይጣን ፈተና ያስተማረን አንዱ ነገር የአምልኮት ስግደትን ነው። የአምልኮት ስግደት ሳይሰግዱ የሚጸልዩ ሰዎች ማለት ሰብአ ሰገል ለጌታችን ያቀረቡለትን እጅ መንሻ ገልብጦ ወይም በተቃራኒ ማቅረብ ማለት ነው። ያ ማለት ምንድነው? ሰብአ ሰገል መጀመሪያ የአምልኮት ስግደትን ለጌታ አቅርበው ነው እጅ መንሻውን ያስከተሉት ወይም የሰጡት እንጂ እጅ መንሻውን ሰጥተው አይደለም የሰገዱለት። በብዙዎቻችን የአምልኮት ሕይወት የሚታየው ከአምልኮት ስግደት በፊት እጅ መንሻውን ጸሎትን ነው የምናስቀድመው። ከአምልኮት ስግደት በፊት ለጌታችን እጅ መንሻ ወርቅ፣ ዕጣንና ከርቤ የሚሰጥ የሚቀርብ ቢሆን ኖሮ ሰብአ ሰገል አስቀድሞ እጅ መንሻውን ለጌታችን ሰጥተው ከዛ ይሰግዱ ነበር። መጽሐፍ ቅዱስ ግን የሚነግረን በመጀመሪያ ስግደት አቀረቡለት፣ ከዛ እጅ መንሻውን ሰጡት። ይሄ ነው በእኛ አምልኮት ሕይወት መሆን ያለበት። እጅ መንሻውን ጸሎት አስቀድመን የአምልኮት ስግደትን የምንተዋለን። ይህ ልክ አይደለም። ሰብአ ሰገል ለጌታችን ስግደቱንና እጅ መንሻውን እንዳቀረቡለት ሁሉ እኛም በአምልኮት ሕይወታችን የአምልኮት ስግደትንና እጅ መንሻውን ጸሎት አብረን ነው ማቅረብ ያለብን። ሰብአ ሰገል ለጌታችን ስግደቱን ከእጅ መንሻው ነጣጥለው ወይም ለይተው አላቀረቡለትም፣ አንድ ላይ ነው ያቀረቡለት። እኛም የዕለት ተዕለት የአምልኮት ስግደትን ከዕለት ተዕለት ጸሎት ጋር በአንድነት ነው ማቅረብ ያለብን። እዚህ ላይ ልብ ልትሉት የሚገባው የአምልኮት ስግደት ጸሎት ከመጀመራችንና ጸሎት ከጨረስን በኋላ መስገድ እንችላለን። ይህ ግልጽ እንዲሆንላችሁ አንደኛው የዕለቱን ያስለመዳችሁትን ጸሎት ከመጀመራችሁ በፊት በመጀመሪያ አምልኮት ስግደት ሰግዳችሁ እንዳበቃችሁ የተለመደውን ጸሎት መጸለይ ትችላላችሁ። ሁለተኛው ያስለመዳችሁትን ጸሎት ከጨረሳችሁ በኋላ የአምልኮት ስግደት መስገድ ትችላላችሁ። ዋናው ቁም ነገሩ የአምልኮት ስግደት ከጸሎት በፊትና ከጸሎት በኋላ ማድረጉ ሳይሆን የአምልኮት ስግደትን ከጸሎት ሳንለይ እንዳስለመድ ነው ከጸሎት በፊትም ይሁን ከጸሎት በኋላ መስገዳችን ነው የሚፈለገው። የአምልኮት ስግደትን ትተን ጸሎት ብቻ የምናደርግ ከሆነ ወይም የአምልኮት ስግደትን ከጸሎት ከለየን በአንድ እጅ እንደማጨብጨብ ነው። ሲጀመር በአንድ እጅ አይጨበጨብም። የአምልኮት ስግደትም ከጸሎት አይለይም። ለማጨብጨብ ሁለት እጅ የግድ ያስፈልጋል። በአምልኮት ሕይወትም ለመትጋት የግድ ጸሎት ከአምልኮት ስግደት ጋር ያስፈልጋል። በመናፍስት ውጊያ ጊዜ ጸሎታችን ከስግደት ከተለየ፣ በተለይ መስገድ እየቻልን ጸሎታችን ከስግደት ጋር ካልተጣመረ የአንድ እጅ ጭብጨባ ይሆናል። በሁለት እጅ ስናጨበጭብ ጭብጨባችን ድምፅና ኃይል አለው። ጸሎትም ከስግደት ጋር ሲዋሃድ ሁለት መሳሪያ እንደመታጠቅ ነው፣ የበለጠ ኃይል አለው። የዕለት ተዕለት የአምልኮት ስግደት ማለት ነፍስና ስጋ ያላቸው አንድነት ቁርኝት ማለት ነው። ነፍስ ከስጋ ከተለየች ስጋ ሕያው አይሆንም፣ ይሞታል። የአምልኮ ስግደትም ከጸሎት ከተለየ ነፍስ የተለየው ስጋ ማለት ነው። ስጋችን ላይ ሕይወት የምትዘራው ነፍሳችን ናት።
ጸሎታችን ላይ ከፍተኛ መንፈሳዊ ኃይል በመሆን ለጸሎታችን ጉልበት ለአጋንንት ምሳት የሚሆነው የአምልኮ ስግደት ሲኖረን ነው። በቀጣይ በክፍል 2 ቅድም ያነሳውላችሁ ርዕሶች ማለትም በበዓለ ሃምሳ የአምልኮ ስግደት ይሰገዳል ወይ? የአምልኮ ስግደትን መስገድ ካለብን በበዓለ ሃምሳ የአምልኮ ስግደት እንዴት ነው መስገድ ያለብን? በቀንስ ስንት ነው መስገድ ያለብን? የአምልኮ ስግደት ምን እያልን ነው የምንሰግደው? እንዲሁም ጾር ወይም ስጋዊና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት? በበዓለ ሃምሳ በመቁጠሪያስ መቀጥቀጥ ይቻላል? የሚሉትን ጥያቄዎች እመልስላችኋለሁ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።